من الله شيئا الله زندا بميمتاو ቅጣት በኩል መሐመድ የሚያደርጋባትሽ መሐመድ ሊያደርግልሽ የሚችለው ነገር የለም በአላህ መኝ ነፍስሽን ጠብቂ ከዛሉና غير ان لكم እስካሁን ድረስ ለጠሯቸው ሰዎች እንዲህ አሏቸው غير ብቻ ان لكم ለናንተ አለላችሁ ከኒ በኩል ለማላላችሁ የምችለው ረሂመን ዝምድናን ሰአቡሉሃ ببلالها ያችን ማርጠብ ያለብኝን ዝምድናን አረጥባታለሁ ያኒ ኮኔክሽንን ገመዴን እቀጥላለሁ አይ سأصلها حسب حقها እንዲያው እንደ ሐቋ የሚገባትን የዝምድናን ራይት እቀጥላታለሁ ሷም ብቻ ነው ማድረገው አሏቸው ولما أتم هذا الإنذار እንግዲህ ይሄንን እስካሁን ድረስ ያደርጉት የነበረው ጮኸው ነው ሲያደርጉ የነበረው ولما أتم هذا الإنذار ይሄንን የጮኸት ዳዕዋን ማስጠንቀቅን ልክ ባገባደዱ ጊዜ انفض الناس وتفرقوا الصوت ተበታተኑ ተለያዩ ሄዱ እንዲሁም ከዚህ በተጨማሪም ولا يذكر عنهم أنهم أبدوا أي معارضة أو تأييد لما سمعوه ولا يذكر من وسع نجر ملم عنهم سل النزي سووا سل تبتاتنود أنهم نيسوچكو أبدوا أي معارضة يعني የመጻረር የሆነ ምላሽ የሰጡ ነገር የለም አው ተእይድን ወይም ደግሞ ሰፖርት የማድረግ መሐመድን በንግግሩ በመደገፍ ለሰሙት ነገር በመደገፍ ምላሽ የሰጡት ነገር የላቸው ይሄም ይታወቅ ነገር የለም ሲዋ ብቻ ሲቀር ማ ወረደ عن ابي لهب ካጎታቸው አቡ ለሀብ ስለመጣው ብቻ እንጂ انه ሱና أبو لهب واجه النبي صلى الله عليه وسلم عند نبي ፊት ለፊት የተጋፈጣቸው ቢሱኢ በክፉ እሱ ነበረ فقال አላቸው ተበለከ ምን አላቸው ተበለከ سائر اليوم ከዚህ የተቀረውን ቀን በሙሉ እንዲያው እጅህ ምን ሆናሉ በቀራው ቀን ላይ ባንተ ላይ ጠፋት ይውረድብህ ብሏቸው ሄደ ተበለከ ባንተ ላይ ጠፋት ይውረድብህ ሳኢር اليوم የተቀረው ቀን በሙሉ ጠፋት ይውረድብህ አላቸው አሊሃዛ ጀማዕተና እንዴው ለዚህ ነው እንዴ ሰበሰብከን እንዴው ከንቱ ንግግር ልትናገር ብሎ አላቸውና በዚህ ጊዜ ፈነዘለት ወረደች تبت يدا أبي لهب وتب يميلو نجيجر قرآن انكس ورد تبت يدا الجوج يطفو على يكسروا يمان أبي لهب يا أبو لهب الجوج يكسروا يطفو يا محمد الجوج هذا لم يكسروت يا أبو لهب يرازوج يطفو يكسروا يهونوا يطفو على وتب على አሁንም ጥፋት ላይ ይውደቁ በማለት አላህ Subhanahu Wa Ta'ala ነብዩን አግዞ ይሄንን ነገር አወረደ ከዛ ውጭ አማ ነገር ግን አመቱ ቁረይሽ يعني عامه ቁረይሽ ሌሎች ቁረይሾች ኢን ጀነራሊ በአጠቃላይ ቁረይሾች فكأنهم በዚህ ጊዜ እነሱ ምን ነበሩ قد اصابتهم الدهشه والاستغراب من لا نبي محمد صلى الله عليه وسلم ይሄን ንግግር በሚናገሩበት ጊዜ ምን ሁኔታ ላይ ነበሩ ምን ይመስሉ ነበር فكأنهم لك النسو قد أصابتهم الدهشة بقى ድንጋጤ እንደያዛቸው አይነት ሰው ነበር የሆኑ والاستغراب በጣም በመገረም ክራሞት ውስጥ ነበር የገቡት
ማለት እንዴት حين فوجئوا بهذا الانذار በዚህ አስጠንቃቂ በሆነው አይነት ንግግር ፍሮንት ሲያደርጉ ኮንፍሮንት ሲያደርጉ ፊት ለፊት ሲጋፈጡ ያኒ ዋ ብሎ ሲጮህ ምንድነው ብሎ እንዳለ ጋብሎ መጥቶ ከዛ ላይ ይሄ ንግግሩ ተሰምቶ የማይታወቅ በአረብ ልማድ ውስጥ ልዩ የሆነ ቁርአናዊ ንግግር በቃ ሐሰት የሌለበት ግጥም አይደለም ገጣሚዎቹም አያውቁትም ስለ ጀነት ስለ እሳት አላህ የሚባለው አምላክ ብቻ ነው የሚመለከው ሌላ ነገር ዝሩ ደንግጠው ነበር ድንጋጤና ግራሞት ይዟቸው ነበር ዝም ያሉት አቡ ለሃብ ብቻ ነው ልቡ ደርቆ ችሎ ተበለካላቸው እጄ ጥፋ እናንተ መሐመድ አሊ هذا جماعتنا እንዴው ለዚህ ነው እንደሰበሰብከን ብሎ አላቸው እነዚህ ማህበረሰብ በዚህ ድንጋጤ ላይ ባሉበት ወለም يستطيعوا አልቻሉም ነበር ደሞ አየختارو ሊመርጡ አየ موقف تجاه ذلك በንግግራቸው ላይ የትኛውም አቋም መውሰድ እንዳለባቸው ምን ማለት እንዳለባቸው በጣም አዳግቷቸው ነበር በዛ ሁኔታ ላይ ነበር የቆሙት ولكنهم ነገር ግን እነሱ لما رجعوا الى بيوتهم ማህበረሰቡ ወደ ቤታቸው ወደ ሁሉም ወደ የቤታቸው በተመለሱ ጊዜ واستقرت انفسهم ነፍሶቻቸው ትንሽ በተረጋጉ ጊዜ በጊዜና وافاقوا من دهشتهم ከዚህ ከድንጋጣቸው ደግሞ ትንሽ ከባነኑ በኋላ ካገገሙ በኋላ واطمأنوا كترغاغروا بحالا تنش كترغاغوا بحالا استكبروا في انفسهم كزام ملسو نفسوچاچو كرات ውስጥ ገባች وتناولوا هذه الدعوة والإنذار بالاستخفاف والاستهزاء كزامجن النبي محمد صلى الله عليه وسلم دعوان በምን ጀመሯት ማለት ነው ዳዕዋቸውን ጥሪያቸውንና ኢንዛራቸውን ማስጠንቀቂያቸውን بالاستخفاف አቅለው እንደማየትና ወለስቲህዛ እንደመሳለቅ አይነት አድርገው መያዝ ጀመሩ فكان النبي صلى الله عليه وسلم نبي صلى الله عليه وسلم ነበሩ اذا مر على ملئ أو ملئ منهم بتوصل جماعة وشوش اللف بلو يهدو جزينا after that كذا بوهالا سخروا منه بس هاتشو لاي قدي ما لاقت أجمرو إيه نولو مكو تنانتنا እንደዚህ ሲያስጠነቅቀን ያስደነገጠን የነበረው ደሞ ለማይረባ ንግግር በማለት መሳለቅ ጀመሩ وقالوا እንዲህ አሉ هذا الذي بعث الله رسولا دمو بلو الله ይሄንን ሰው ነው እንደ ረሱል አድርጎ የላከውን ብለው هذا ابن ابي كبشه ይሄ የአቢ ከብሻ ልጅ አቢ ከብሻ ልጅ يكلم من السماء ከሰማይ በኩል የሚያናግረው ወረደልኝ የሚል አይነት ነው የሚለው ሰው ነው እንዴ ከሰማይ በኩል የሚያናግረው አካል አለ የሚለው ይሄ አምሳለ ذلك ይሄ መሰል የአቢ ከብሻ ልጅ وابو كبشه የሚባለው ደግሞ اسم لاحد اجداده صلى الله عليه وسلم من جهه الام ከናታቸው በኩል ካሉ አያቶች ውስጥ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከናታቸው በኩል ከሚገኙት አያቶች ውስጥ አንደኛው አያታቸው ነበር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካነ የግለሰብ አቡ ከብሻ የሚባለው قد خالف دين قريش ይህ የግለሰብ የቁረይሾችን በዘመኑ በነበረበት ጊዜ የቁረይሾችን ሃይማኖት ተቃርኖ ጥሎ ወختار النصرانيه ክርስትናን የተቀበለ ነበር በዛ ሰዓት ላይ ያው ክርስትና ሃይማኖት ስለነበረ ከመሐመድ በፊት فلما خالف خالفاቸውና በዚህ ጊዜ አቡ ከብሻ የሚል ስም ሰጡት ቅጽል ስም فلما خالفهم النبي صلى الله عليه وسلم في الدين نسبوه إليه
ያኒ ነብዩ ሰለላሁ ዐለይሂ ወሰለም አሁንም ደግሞ እነሱ ሃይማኖት ነው ብለው በያዙት ነገር ላይ አላህን አምልኩ ያዛችሁት ሃይማኖት ትክክለኛ ሃይማኖት አይደለም የሚመለክ አላህ ብቸኛ ነው ብለው ባሏቸው ጊዜና ይሄንን ባሏቸው ጊዜ ነሰቡሁ ኢለይሂ ነብዩ መሐመድን ወስደው ወደ ዘአታቸው አስጠጓቸው ማለት ነው። ያንን ወሸበሁ ቢሂ በዛ ግለሰብ ባታቸውም ግለሰብ ደግሞ አመሳሰሉትና ابن أبي كبشة አሉት የአቢ ከብሻ ልጅ አሉት። ተዕይራን ያው ለማነወር ፈልገው ነው መሐመድ ሰለላሁ ዐለይሂ ወሰለም እና واحتقارا له መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ዝቅ አድርጎ ለማየት ወጣዕነን فيه እንዲሁም ደግሞ ለመተቸት ፈልገው ነበር ይሄንን ንግግር የተናገሩት ማለት ነው። ስለዚህ በሐቅ መንገድ ላይ ያለ ሰው ሁሌም እንደዚህ አይነት ነገር አይጠፋውም፣ ሁሌም አለ። ስንቅር የሆነ ሰው ከቤተሰቡ ውስጥ ስሙን ለማጠልሸት ፖይዝን ለማድረግ የሚሄድበትን መንገድ ለማሰናከል የፈለገ ቢሆን ወይ ከአክስት ወይ ከአጎት ወይ ከወንድም አይጠፋም። ይሄው ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ ያስቸገራቸው ያለ የገዛ ስጋቸው አጎታቸው አቡ ለሀብ ነው። ደማቸው ስጋቸው ቀና መንገድ ሰው በሚይዝበት ጊዜ ይቅርና ሸይጣን ከሰው ራሱ ጠላት አለ። ስለዚህ ያንን ሁላ መቻል እንዳለበት አላህ Subhanahu Wa Ta'ala فاصدع بما تؤمر ነው ያላቸው። በሚያዝ ብለህ ፊት ለፊት ገስግስ በታዘዝከው ነገር ላይ። ስለዚህ ዳዒው መቆም የለበትም መቀጠል ነው ያለበት። ሙሉ በአላህ ላይ አላህ አንድ አምላክ ነው የሚመለከው እሱ ብቻውን ነው ካለ ፉል ፕሮቴክሽን አላህ ይሰጣል ካለ በአላህ ላይ ሙሉ ትረስት አድርጎ ተወኩሉን አድርጎ መቀጠል ነው ያለበት። ከዛ ውጭ ጆሮ መስጠት የለበትም። ስምህን በፈለገው መልኩ ይኸው እነዚህ ቁረይሾች የገዛ ወገኖቹ ወደማይፈለግ ስም ነበር እየለጠፏቸው እያስጠጓቸው የነበረ። በማይመች በማይ አግባብ በሌለው ነገር ነው የሚያመሳስሏቸው። ማነወር፣ ዝቅ ማድረግ፣ መተቸት ይሁላ ነገር ይመጣል። ይቅርና ዳዒያ እንደው ተራ ራሱን እስልምናን ለብቻው ፕራክቲስ የሚያደርግ ሰው እንደዚህ አይነት ነገር ይደርስበታል። ለዚህ ነገር ሁሌም እንደው ጥንካሬ እንዲሆነን ነብዩ ያለፉበትን ህይወት ማየትና ማስታወስ አስፈላጊ ነው። ለዚህም ነው ሲራ የምንማረው እምነታችን ላይ ይበልጥ እንዲያጠነክር ነብያችን ያለፉበት እሳት ምን ይመስል እንደሆነ ምን ያህል ክብደት እንደነበረው እኛ እየተፈተነበት ያለው 1% እንኳን አይሆንም። ይሄንን እናስታውስ ለማለት ነው። እሺ واستمر النبي صلى الله عليه وسلم في دعوته ይሄ ሁላ እየተባሉ የወረደባቸው واستمر النبي ነብዩም ቀጠሉ ጆሮ ሳይሰጡ في دعوته دعواቸው ላይ ዝም ብለው ቀጠሉ። وبدأ يجهر ከዛ በኋላ ነብዩም ተያዙት ጀመሩ። ምን يجهሩ በግልጽ ዳዕዋቸውን መጮህን ያዙት። في نواديهم በክበባቸው ላይ ቁረይሾች በሚሰባሰቡበት ክበብ ወመጃሚዕም በትላልቅ መሰባሰቢያ ላይ ማለት ነው። የትሉ عليهم በእነሱ ላይ ያነበቡላቸው ኪታብ አላህ የአላህን መጽሐፍ ቁርአንን ويدعوهم إلى ما دعت إليه الرسل ويدعوهم يتطارواቸው إلى ما دعت إليه الرسل
ከሳቸው በፊት የነበሩት መልእክተኞች ወደ ተጣሩበት መንገድ ይጣሩ ጀመረ። ምንድነው ከሳቸው በፊት ይጣሩት የነበሩት መልእክተኞች የተጣሩት ጥሪ ምንድነው? ያ ቀውሚ ወገኖቼ ሆይ እያሉ እያንዳንዱ መልእክተኛ እዕቡዱላህ አላህን ብቻ አምልኩ፣ ማለኩም ሚን ኢላሂን ገይሩሁ ከአላህ ውጭ ሌላ አምላክን የሌላችሁ ሲሆን አላህን አምልኩ። ማለኩም ሚን ኢላሂን ገይሩሁ ከአላህ ውጭን ሌላ አምላክን አላችሁን እንዴ? ከአላህ ውጭን ሌላ አምላክ የሌላችሁ ሲሆን አላህን አምልኩ በማለት የነቢያቶች የሌሎች ሩሱሎች ዳዕዋ ይሄ ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህንን ነበር ይሉ ያ ቀውሚ ቁሉ ላ ኢላሃ ኢለላህ ቱፍሊሑ፣ ያ ቀውሚ ዕቡዱላህ አላህን አምልኩ፣ ማለኩም ሚን ኢላሂን ገይሩ እያሉ እነዚህ ቁረይሾች የመካ ሰዎች የተለያዩ ጎሳዎች ባሉበት በከበባቸው ላይ በመሄድ በትላልቅ መሰባሰቢያቸው በመሄድ ይጮሁ ጀመረ። ወበደአ ከዛ በኋላም ነቢዩ ሰለላሁ ዐለይሂ ወሰለም ጀመሩ ያዕቡዱላህ ሁለተኛው ስቴፓቸው አላህን ማምለክ ጀመሩ። አማመ አዕዩንህም ፊት ለፊታቸው ሳይፈሩ ያመልኩ ጀመሩ። ሰላታቸውን ይሰግዱ ነበር። ፈካነ ነበሩ ነቢያችን ሰለላሁ ዐለይሂ ወሰለም ይصلي ይሰግዱ ነበር ቢፊናኢል ከዕበቲ በከዕባ በረንዳ ላይ ዳርቻ ላይ በረንዳው ላይ ይሰግዱ ነበር። ነሃረን ቀን ላይ እኩለ ቀን ላይ ጂሃረን በግልጽ እያወጡ ጮኸው ወዓላ ሩኡሲል አሽሃዲ ብዙ ስብስብ ባለበትም ላይ ደግሞ እንዲሁ ጮኸው እየሰገዱ ዒባዳ ያደርጉ ነበር። ማለት መሐመድን ሊነካ ቢችል ሰው የለም። አቡ ጣሊብ ፉል ፕሮቴክሽን ሰጥቷቸዋል። ሙሐመድን የሚነካ ሰው ከቁረይሽ ጋር እንደተጋጨ ከበኒ ሃሽም ቤተሰብ ጋር እንደተጋጨ አይነት ነው። ፉል ፕሮቴክሽን አለው። ዋና አለቆቹ መለዎቹ የሚባሉት ሊነኩት አይችሉም። ነብዩ ሰለላሁ ዐለይሂ ወሰለም በሙሉ ልብነት ዳዕዋቸውን ያደርጋሉ፣ ዒባዳቸውን ያደርጋሉ። በዚህ መሰረት ወቀድ ናለት አገኘች እንግዲህ ዳዕወቱሁ የነቢያችን ሰለላሁ ዐለይሂ ወሰለም ጥሪያቸው ባዕደል ቀቡሊ ከፊል የሆነ ተቀባይነትን አገኘች። ወደኸለ ከዛም ገባ ዓደዱ ሚነ ናሲ ከሰዎች በኩል ቁጥር ያላቸው ፊ ዲንላሂ በአላህ ሃይማኖት ላይ ዋሂደን አንድ በአንድ ገቡ። ወሐሰለ ከዛም ተገኘ በይነ ሃኡላኢል ሙስሊሚነ በእነዚህ ባመኑት መካከልና ወበይነ መን ለም ዩስሊም ባላመኑት መካከል ሚን አህሊ በይቲሂም ከቤተሰባቸው ውስጥ ከፋሚሊያቸው ከዘመዶቻቸው ጋር ምን ተገኘባቸው? ምን ተፈጠረ? ከዛ በኋላ እነዚህ ማህበረሰቦች ከሰለሙ በኋላ በቤተሰባቸው ውስጥ ከማህበረሰባቸው ውስጥ ከዘመዶቻቸው ጋር ምን ተሰለ? አተባዑደ መጠላላት ተገኘ። ወተባዑደ መራራቅም ተገኘ። እነዚህ ምእመናኖች ሐቅ ስለያዙ እነዛ ደግሞ አንለቅም ስላሉ የሽርክን ቦታ ያመኑትን ሰዎች ማጆሪቲው ሙሽሪክ ስለነበረ ያመኑትን ሰዎች ጠላት አድርጎ መያዝ ተጀመረ። ከነሱም አርቋቸው፣ አታቀርቧቸው፣ ተዋቸው የሚል ነገር ሀጅር መደረግ ተጀመረ። የሐቅ ሰዎችም ደግሞ በጊዜው ጥቂት ነበሩ። ያንን ሁላ ችለው ዒባዳቸውን ቀጠሉ። አሁንም ደግሞ ይሄው ለኛ ትምህርት የሚሰጠን ነገር ምንድነው? ሁሌም ሐቅ የያዘ ሰው እነዚህ ችግሮች ይደርሱበታል። እነዚህ ሱነን ናቸው። የነቢያቶች ሱና ናቸው። የአማኞች ሱና ናቸው። ያኒ አላህ ዘንዳ በጣም ያኒ ቂማ ያለው ትልቅ ቫልዩ ያለው አላህ Subhanahu Wa Ta'ala በቀላሉ ለማንም ሊሰጠው የማይችለውን ነገር እንዲሁ ላንተ ሲሰጥህ ለሌላው ያልሰጠው በሱ እንድታምን
የሱን ዲን እንድትመራ ወደ ጀነትም እንድትመጣ ሳት ላይ እንዲጠብቅ ጊፍት አድርጎ ከሰጠ በኋላ ማመኑ ስላመንክ ብቻ ይሄንን እድል ያላገኙም ሊሆኑ ይችላሉ። ወይም ደግሞ ይሄንን ማግኘት የማይፈልጉ ሰዎች የአላህ መንገድ ይሄን ስታገኝ ደግሞ በነጻ ታገኘውም የምትከፍለው ዋጋ ደግሞ አለ። ያንን በሰብር ማለፍ እንዳለብህ መቻል እንዳለብህ ከቤተሰቡ በኩል ከናት ከአባት ስቲል ዳዕዋህን የማይቀበሉ ሰዎች ከወንድም ካጎት ከዘመድ አዝማዶች የሚቀኑም የሚጠሉም የሚሉም ይከታተሉሃል አይለቁም እስከመቼ حتى يأتيك اليقين እስክትሞት ድረስ። ነብዩ ሰለላሁ ዐለይሂ ወሰለም አንድም ቀን እረፍት ሳይኖራቸው እንደ በቃ እንደ እንትን እንዳሉ ብዙ ችግር እንደደረሰባቸው እቺን ዱንያ አልፈዋት ሄዱ። ስለዚህ የሳቸውን እያስታወስን እኛ ምንም አላደረግንም፣ ተነስተንም ዳዕዋም አላደረግን ወይ ምን አላደረግን ወይ ዒልምን አልተማርን ወይ ራሳችን አልለወጥን፣ ግን ስቲል ብዙ ነገር እንደደረሰብን አክት እናደርጋለንና ይሄ አግባብ አይደለም። ኤኒዌይ ዳዒ የሆነ ሰው ከዚህ የሚማረው ነገር አለ። ይሄ ሰው አንተን መጥላት፣ ሰው አንተን መራቅ፣ እነዚህ ጥቂት ነገሮች ናቸው። ገና አካል መበሳት፣ መቆረጥ፣ መገዝገዝ፣ መድማት የሚባል ነገር አሳልፏል ነብያችን ሰለላሁ ዐለይሂ ወሰለም። ሰሃቦችም አሳልፏል፣ ተገለዋል፣ ህይወታቸውን አጥተዋል። በማይገባ አግባብ ባልሆነ ቦታ ላይ ደግሞ በስለታማ ነገር የተወጉም አሉ እና እነዛን ከፍ ያሉ ነገሮችን ማየት ደግሞ የተሻለ ነው። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. بارك الله فيكم. إن شاء الله كما مكتل مشاورة قريش لكف الحجاج عن الدعوة ملو رئيسنا يلن بإذن الله.